ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዲናችሁ በእያላችሁበት ሰላምታዬ ይድረሳችሁ እያልኩኝ ዛሬ ለሰዓቱ የተሰሙ ሰበር መረጃዎችን ለእናንተ አደርሳችኋለሁ። በቅድሚያም አርቲስት ቬሮኒካ አዳነ ትልቅ እድል ቀንቷታል። ምን ይሆን የሚለውን በዝርዝር መረጃችን የምናይ ይሆናል። በመቀጠል አሁንም የቲክቶከሮቹ እስር እንደቀጠለ ነው። ከኢትዮጵያ ሕዝብ ባህል፣ ሃይማኖትና ወግ ልማድ ስርዓት ያፈነገጡ ያላቸውን የኢትዮጵያ ፌዴራል ፖሊስ ማሰሩን ተያይዞታል። በዝርዝር ዜና እናያለን። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ብታደርጉም እጅግ የማበረታታ መሆኑን ልገልጽላችሁ እወዳለሁ። ከመረጃዎቹ ጋር መልካም ቆይታ ተመኙ። እነሆ በዚህ ድቅድቅ ሌሊት ልብ የሚያሞቅ የድል ዜና ተሰምቷል። ወጣቷና ተወዳጇ አርቲስት ቬሮኒካ አዳነ የሀገራችን ስም ከፍ አስደርጋለች። የጠበቅነው የምስራችም በዚህ ሰዓት ተሰምቷል። የኢትዮጵያ የጥበብ አምባሳደር ቬሮኒካ አዳነ በታንዛኒያ በተካሄደው የ2025 ዚኮሞ አፍሪካ አዋርድ ላይ በታላቅ ድል ነግሳለች። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ ድልን እየጠራረገች የሀገራችንንም ስም በምስራቅ አፍሪካ ሰማይ ላይ ከፍ እያስደረገችም ትገኛለች። ሽልማቱ የቬሮኒካ የታታሪነት ውጤት ብቻ ሳይሆን የኢትዮጵያ ሙዚቃ በአፍሪካ መድረክ ያለው የበላይነት ዳግመኛ ያረጋገጠ ሆኗል። አርቲስት ቬሮኒካ እንኳን ደስ ያለሽ። ለመላው የኢትዮጵያ ሕዝብና ለቬሮኒካ ደጋፊዎችም እንኳን ደስ ያላችሁ። ታዲያ ከዚህ ድል በኋላ አርቲስቷ እግዚአብሔርንም አመስግናለች። Best Female Artist of the Year, Veronica. I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much. አራት ቲክቶከሮችን የህዝብን ሞራልና ሙያዊ ክብር አዋርዳቸዋል በማለት ፖሊስ በቁጥጥር ስር አውሏቸዋል። እነዚህ ቲክቶከሮች እነማን ናቸው? አንደኛ የሰይጣን ማህበርተኞች ወይም ኢሉሚናቲ ነን እኛን ምሰሉ እያሉ ሲቀሰቅሱ የነበሩት ዛሃራና ፈትያ ሲሆኑ፣ ሁለተኛ የመምህርነትን ክብር ያዋረደው ዴስክ ላይ የቆመውና የተማሪ ኪስ ሲፈትሽ የነበረው ለታ፣ ሶስተኛ መንገድ ላይ ሰግጥ ፈምስ እያለ ራቁቱን ሲሮጥ የነበረው ኤዶም ሁሉም ታስረዋል። ፖሊስ በዚህ አላበቃም። ከእንግዲህ ቲክቶከር ነን እያሉ ህዝብ የሚያዋሩትን አልታገስም ብሎ ቀይ መስመር አስምሯል። እናንተስ ምን ትላላችሁ? ሊወገዙ የሚገባቸው ቲክቶከሮች እነማን ናቸው? እርምጃውስ ምን መሆን አለበት ትላላችሁ? መልካም ጊዜ።